አንድ ክርስቲያን ዛሬ ሰይጣን ኃጢአት ሊያሰራው አይችልም። አንድ ክርስቲያን ዛሬ ኃጢአትን የሚሰራው በገዛ ፈቃድ ፈልጎ አምኖበት በዓለም ላይ ያሉ ሰዎችን ግን መጽሐፉ ነው የሚለው። እኔ እዚህ መጽሐፍ አስተማሪ ክርስቲያኖች ይስታሉ፣ ግጥም አድርጎ ይስታሉ፣ ይደክማሉ፣ አዎ ይፈተናሉ፣ አዎ ይስታሉ። ምንም ያው ተጽፏል፣ መቼስ የተጻፈ ነው አንክድም። ግን አንድ ክርስቲያን ሔዋን አታላኝ ነው አሳስታኝ ነው እኮ የበላሁት ሌላውን አይችልም። አንድ ክርስቲያን በቀለኮ ሸውዶኝ ነው እኔ እኮ ጓደኞቼ ናቸው ጋር ትንሽ ፉት እንበል ብለውኝ ብሎ ማሳበብ አይችልም። ለምን? ማንኛውም ክርስቲያን በሰዎችም ግፊት በምንም ማሳበብ እንዳይችል ተደርጓል። እንዴት? ያንን ነገር ኖ የማለት አቅም ተሰጥቶታል። መጽሐፌ ነው የሚለው። መጽሐፉ ምን ይላል? ቀድሞ በአየር ላይ ባለው አለቃ ፈቃድ ትኖሩ ነበር። ምን ማለት ነው? መልካም ልሆን ብትሉ አትችሉም፣ አልሰራምን ብትሉ አትችሉም። እየነዳ ወስዶ ጠጅ ቤት፣ እየነዳ ወስዶ ዳንኪራ ቤት፣ እምቢ ብትልም እያፋሸገ ዘዴ ብትጠቀምም ማጨስ ግዴታ ነው፣ መስከር ግዴታ ነው። ሲጋራ የ109 ዘዴዎች ምናምን ብለ አንበ መጀመሪያ 10 ምታጨስ ከሆነ ዛሬ 9 ግዛ፣ 9 እንደ 8 ግዛ፣ ዲሴንቲሳይዜሽን ነው ምናምን በቃ ዘዴዎች አሉ፣ ታክቲኮች። ከዛ አትችልም፣ ውሸት ነው። በሚቀጥለው ዙር የቀነስካቸውን ሁሉ ጨምረህ ነው አብረ ምታጨሰው። ሰው አይተሃል? የጾሙ ጊዜ ጸባይኛ ይሆናል ምናምን እንዴት ነው ምናምን ኢየሱስ ያድናል ሁሉ ምናምን ብትለው እሺ በስመ አብ ጾሟ ትለቅ እንደዚህ ነው እኮ ሊል ነው። ገብቷል አይደለ? አይተውም። ጾሟ እንዳለቀች እንዴትም ጥርሱን ነክሶ የተቆጣጠረው ሱስ፣ መጠጥ፣ ኃጢአት፣ ዳንስ ምናምን ልክ ስታልቅ በስመ አብ ራሱ ይለጠፍለታል። የጌታችንና የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ በዓል ምክንያት በማድረግ የዳንስ ምሽት በእንትን ሆቴል ከጮኛው ጋር ከመጡ ዋጋ ይቀንሳል። ሞር ነገሩን ለማጧጧፍ እንደውም ዋጋ ይቀነስልሃል ማለት ልክ ትልልቅ ሰው ተመክሮ ተዘክሮ እዛው መጠጥ ላይ ነው፣ ጠጅ ላይ ነው ምናምን። እናንተ ክርስቲያኖች ምንም ወጣት ብትሆኑም በኃጢአት መፍገምገም ወጣና ገባ እያላችሁ በአይን ፈተና በስጋ ፈተና በምናምን ብትፈተኑም ይሄን ያህል ግን ባሪያ አይደላችሁ። ይሄን ያህል ግን እንዲህ አንቆ ወስዶ ጠጣ እያለ አተላ አይገትህም። እግዚአብሔር ይመስገን። ለምን? ኖ ማለት የቻልከው እንዴት ነው? አቤት እንዴት ቻልክ? ያንተ ጥርስ ጫት አያደቅምን? እንደውም የኛ እንደውም በደንብ አያደቅምን? ያልተበላ ጥርስ፣ ኃጢአት ያልገዘገዘው ጥርስ ብረት ያደቃለኛ። እና ታዲያ ምንድነው ኖ እንዴት ቻል? እንዴት ነው እግራችንን አጣጥፈን ልንቅም ያልቻል? እንዴት ነው በኃጢአተኞች ድንኳን ተገኝተን መጠጣቸውን ስንጋስ ስንሰክር አብረናቸው ስንሟዘዝ ያልተገኘ ነው? እንዴት ነው ደፋ ቀናም እያልንም እየወጣን እየገባንም በአይን ፈተና በጆሮ ፈተና በምን ፈተና እየተፈተንም እየተፍገመገምንም ግን ያው ኢየሱስ እያልን ያለ ነው፣ በሰላም ያለ ነው? ለምንድን ነው ወገኖቼ? ኢየሱስ ያን ሰውን እንዲህ ማንቆርት ይዞ እየወሰደ የሚያጋጨውን ኃይል ሰብሮታል። የዛሬው ብቻ መጽሐፉ ነው የሚለው።